የሴት ጡትን መቁረጥና የወንድ ልጅን ብልት መስለብ የየትኛው አካል የባህል መገለጫ እንደሆነ የኢትዮጵያ ሕዝብ ሕያው ምስክር ነው። በህልውና ታጋይ ፋኒት በዓለምዋሴ የተፈጸመውን ኢሰብአዊ ድርጊትና የጦር ወንጀል በተመለከተ እሁድ ጥቅምት 2 2018 በጎጃም ማንኮሳ ዙሪያ በወራሪው የሽብር ቡድን የአብይ አህመድ ብልጽግና መንግስትና በህልውና ታጋይ አማሮች በተደረገ ውጊያ ፋኒት በዓለምዋሴ በመቁሰል በብልጽግና አገዛዝ ወራሪ ኃይል እጅ ወደቀችን ታጋይ ከሰብአዊነትና ከዓለም አቀፍ የጦርነት ህግ ባፈነገጠ መልኩ ቆስላ የተማረከች እንስትን ጡት ቆርጠው ቆዳ ገፈውና ንቅሳቷን ተልትለው አሰቃይተው ገድለዋታል። እነማን? የአብይ አህመድ አሊ ብልጽግና የጦር ወንጀለኛ ወታደሮች። ይህን ወንጀል የፈጸመው የገዳ ስርዓት ጦረኛ ወይም በዘመናዊ ስያሜው የኦህዴድ የብልጽግና አገዛዝ የመከላከያ ሰራዊት ሲሆን ይህን ወንጀልና የወንጀለኛው አመራሮች በዓለም አቀፍ ፍርድ ቤት ይቀርቡ ዘንድ ርብርብ እንድናደርግ ጥሪ እናቀርባለን። ይህ ቡድን የሚከተለው የገዳን አረማዊ መንገድ መሆኑን በአደባባይ ሲናገር መክረሙንና ይህንንም በአደባባይ ያለ እፍረት እየተገበረው መሆኑን በዓለምዋሴ ብቻ ሳይሆን በሺህ የሚቆጠሩ አማሮች ላይ በፈጸሙት አረማዊ ተግባር አስመስክረዋል። ይህም በአማራ ላይ እየፈጸሙት ካለው ዘርፈ ብዙ የአማራ ጄኖሳይድ ወይም ዘር ማጥፋት አካል ነው። ለፋኒት በዓለምዋሴ ቤተሰቦች፣ የአማራ ህልውና የትግል ጓድ ፋኖችና የአማራ ህዝብ መጽናናትን እየተመኘን ቀጥሎ የቀረቡትን ጥሪዎች እናቀርባለን። አንደኛ፣ ለአማራ ፋኖ አመራሮች ወራሪ የገዳ ስርዓት ብልጽግና መንግስት የተዋቀረበት ጸረ አማራዊ መዋቅርን በተናበበና በአንድነት በመታገል የአማራ ህዝብን ህልውና ፈተና በቶሎ ይቋጭ ዘንድ ከመቼውም ጊዜ በላይ በአንድነት ተናባችሁ ትንቀሳቀሱ ዘንድ እንጠይቃለን። ሁለተኛ፣ ማህበራዊ ሚዲያ ተጠቃሚው ወገን እነዚህን ጸረ አማራ ድርጊቶች ለአማራ ህዝብና ዓለም አቀፍ አካላት በማጋለጥ እንድትሳተፉ እየጠየቅን የአማራን ህዝብ ስቃይ የሚያራዝም ድርጊት ውስጥ ከመሳተፍ በመቆጠብና የህልውና ታጋይ ወገንን በጎራ ለመለያየትና ለመበሻሸቅ የሚውተረተሩትን አካላትን ጭምር በማጋለጥ ትሳተፉ ዘንድ በሰማዕታት ስም እንጠይቃለን። ሶስተኛ፣ በጎንደር የተደረገው አማራዊ ቤተሰባዊነት እጅግ እያደነቅን በተመሳሳይ በጎጃም በቤተ አማራና ሸዋና በመላው ሀገሪቱ ያለው አማራዊ ቤተሰባዊነት ተጠናክሮ እንደሚቀጥል እምነታችን ሲሆን ሁሉም አማራ ለዚህ የበኩሉን እንዲወጣና በህዝባችን ላይ በወራሪው የገዳ ብልጽግና ስርዓት የተደቀነውን የህልውና አደጋ እስከ ወዲያኛው ለመቀልበስ የሚያደርገውን ርብርብ እንዲፋጠን ሁሉም የበኩሉን ሚና ይወጣ። አራተኛ፣ የገዳ ብልት መስለብና የሴት ጡት መቁረጥ ባህል በሀገሪቱ ውስጥ በአዲስ መልክ እያንሰራራ በርካታ የአማራ እናቶችና ህፃናት ሰለባ ሆነዋል። አብይ አህመዳውያን የትንሹን ህፃን አበጥርን ብልት ቆርጠው ራሳቸውን እንደ ጀግና መቁጠር የሚፈልጉ አስነዋሪዎች መሆናቸውንና ህፃንና ሴት ሳይለዩ ሬሳ ሳይቀርጡት የሚቆርጡ አውሬዎች መሆናቸውን በተደጋጋሚ ያስመሰከሩበትን መረጃዎች ለአማራ ህዝብና ለዓለም እናጋልጥ ስንል ጥሪያችንን እናቀርባለን። ሀገሪቱ ውስጥ የሰፈነው የአማራ ጥላቻና ጸረ አማራነት በአማራ የተባበረ ክንድ ይናዳል።